የሮይተርስ ሄድላይን ወይም አርዕስተ ዜና ምንድን ነው የሚለን? ማንቸስተር ሲቲዎች በቦዶ ግሊምት በቻምፒየንስ ሊግ ደነገጡ ወይም ደግሞ they were stunned 3-1 by ቦዶ ግሊምት in ቻምፒየንስ ሊግ ነው የሚለን። ስለዚህ ያው በቦዶ ግሊምት ያልተጠበቀ የ3-1 ሽንፈትን ማስተናገዳቸውን ነው እየገለጸ ያለው። ሆ ይሉታል HOGH እንደዛ መሰለኝ ስሙን የምንለው እሱ 2 ጎል አገባ በማለት ነው እየገለጸ ያለው። ከዛ በተጨማሪ ደግሞ ሆግ ሌላ ነው። ሆ እና ሆግ ስማቸው ተመሳሳይ ይመስላል። እኔ ራሴ በትክክል ፕሮናንስ ማድረግ አለማድረጌን እንጃ። እሱ ደግሞ ለቦዶ በጣም ምርጥ የሚባል ጎል ማግባቱን ነው የሚገልጸው። ይህ የኖርዌው ቡድን በቻምፒየንስ ሊግ ውድድራቸው የመጀመሪያ ድላቸውን ያስመዘገቡት እና ደግሞ ጨራሽ ማንቸስተር ሲቲን እኮ ነው ያሸነፉት። እና ከዛ በተጨማሪ ደግሞ ትላንትና ያው ያልተጠበቀው ነገር የሮድሪ በቀይ ካርድ መውጣት ነው። ስለዚህ ሮድሪ 2 በተከታታይ በፍጥነት ካርዶችን ካየ በኋላ ያው በቀይ ካርድ መውጣቱን እዚህ ጋር ዘግቦታል። እናም አሁን ያው የቦዶ ግሊምት እነሱን ማንቸስተር ሲቲን ማሸነፋቸውን እዚህ ጋር የሮይተርስ ዘገባ ፉሊ ዲዘርቭድ ቱ ዊን ሙሉ በሙሉ ማሸነፍ ይገባቸዋል በማለት ነው እየገለጸው። አሁን ኤርሊንግ ሃላንድ ከጨዋታው በኋላ ተጠይቆ ነበረ እና በኤርሊንግ ሃላንድ መልስ መሰረት ነው ፉሊ ዲዘርቭድ ቱ ዊን የሚለውን የጻፉት። ቦዶዎች ሙሉ በሙሉ ማሸነፍ ይገባቸዋል፣ ይህ በቂ አይደለም በማለት ነው የተናገረው። ጥሩ እግር ኳስ ተጫውተዋል፣ ሌላ የተለየ ነገር ምን ማድረግ እንደምንችል አላቅም፣ የተቻለንን ነገር በሙሉ አድርገናል ነው ያለው እንግዲህ ኤርሊንግ ሃላንድ። ከዛ በተጨማሪ ምንድን ነው ያለው? በእነሱ የመጀመሪያውን ጎል እስኪያስቆጥሩ ድረስ ጥሩ የተጫወተን ይመስለኛል። ከዛ ግን ድጋሚ ያገቡ። ከዛ ጄን በጣም የምንጊዜውም ምርጥ የሚባል ጎል አገባ። ከዛ ግን እኛ ቀይ ካርድ አገኘን በማለት ነው እንግዲህ አሁን የመለሰው ኤርሊንግ ሃላንድ። እናው ያው የፔፕ ጋርዲዮላ ማንቸስተር ሲቲ በዚህ በቡድን የመጨረሻ ጨዋታቸው ጋላታ ሰሬን ያስተናግዳሉ በኤቲሃድ ማለት ነው። ከዛ በተጨማሪ ደግሞ ቦዶዎች ወደ ስፔን ተጉዘው አትሌቲኮ ማድሪድን የሚገጥሙ ይሆናል። ወደ ቶክ ስፖርት የማንቸስተር ሲቲ ዘገባ በምንሄድበት ጊዜ ሲቲዎቹ ያው they were slammed for under 10 style defending in embarrassing defeat to Minos who claim first ever Champions League win። ስለዚህ ጭራሽ አሁን ይሄ ጽሁፍ እያተኮረ ያለው ምንድን ነው? ቦዶዎች በመጀመሪያ ደረጃ የመጀመሪያ ቻምፒየንስ ሊግ ድላቸውን እንዳሳኩ ነው የሚገልጸው። ከዛ ግን የሲቲን መከላከል ኤምባራሲንግ ወይም ደግሞ አሳፋሪ በማለት ነው የገለጸው። አሳፋሪ እና ያው በ10 ተጫዋች መጫወታቸውንም እዚህ ጋር ለመግለጽ ሞክሯል። ስለዚህ አሁን ወደ ሌሎቹ ተጨማሪ ዘገባዎች በምንሄድበት ጊዜ ሚንቶ የሚባለው ግለሰብ የቼልሲው ኮከብ ይለናል እዚህ ጋር። እሱ የሰጠው አስተያየት ምንድን ነበር የሚለው? አንደር 10 ሳይድ ያሉት ገባኝ። እኔ አንደር 10 ከ10 በታች ነው ግን ጀስት 10 ተጫዋች በሚለው ነበር ያሰብኩት ሮድሪ ስለወጣ። ከዛ ግን ሚንቶ ምን መሰላችሁ ያለው? their defending looks like an under 10 side። ከ10 ዓመት በታች የሚጫወት የእግር ኳስ ቡድን አለ አይደለ? ከ10 ዓመት በታች እንደሚጫወት የእግር ኳስ ቡድን ነው የሚደግፉት ብሎ ያለ ይመስለኛል እኔ ስተረጉሞ። ለማንኛውም አንደር 10 ማለት ከ10 በታች ማለት ነው። እና ምንድን ያለው? እኔ ተጨንቅ ያለውኝ ወይም አም ፍርስትሬትድ በማለት ነው እንግዲህ እዚህ ጋር እየገለጸ ያለው። ስለዚህ ያው በሆነ ነገር ፍርስትሬትድ ሆነናል ብለን በምናወራበት ጊዜ በጣም በሆነ ነገር ሲያስጨንቃችሁ ወይም ሲያበሳጫችሁ ነው። እና እሱ ምን በማለት ነው የገለጸው? እኔ አሁን ፍርስትሬትድ ተጨንቅ ያለውኝ ወይም ተናድጅ ያለውኝ እና ጭራሽ እኔ እኮ የሲቲ ደጋፊ የማንቸስተር ሲቲ ደጋፊ እንኳን አይደለሁኝም በማለት ነው እያወራ ያለው። እና ምን እያሰቡ እንደሆነ ራሱ እኔ ላስበው አልቻልኩኝም በማለት ገልጿል። ሌላኛው የቶክ ስፖርት ኮሜንቴተር ምንድን ነው ያለው? ለማንቸስተር ሲቲ አሳፋሪ ምሽት ነው በማለት ገልጾታል። እውነት ነው። ከማንቸስተር ሲቲ ያው ማንቸስተር ሲቲ እኔ በጣም እንደ ትልቅ ቡድን አድርጌ እንደማስበው ያው የማንቸስተር ዩናይትድ ደጋፊዎች ሊበሳጩ ይችላሉ። ግን በቅርቡ ካሳኩት ነገር አንጻር ማንቸስተር ሲቲን የሚገጥም ቡድን
በጣም ዘግቶ መጫወት፣ በተቻለ አቅም በጥንቃቄ መጫወት ያለበት ይመስለኛል። ነገር ግን አሁን ከምናየው ውጤት አንጻር እንደዛ አይመስልም እና ያው ከዛ በተጨማሪ ምን በማለት ነው እየተናገረው መሰላችሁ? ቼስኒንግ ናይት ፎር ፔፕ ጋርዲዮላ፣ የፔፕ ጋርዲዮላን አንገት የሚያስደፋ ምሽት ነው በማለት ነው የገለጸው። ስለዚህ ያንንም ያለበት ምክንያት ያው ማንቸስተር ሲቲዎች ትናንትና ባልተጠበቀ ሁኔታ በቦዶ ግሊምት 3-1 ተሸንፈው ስለወጡ ነው። ስለዚህ ፔፕ ጋርዲዮላ አንገቱን ቀና አድርጎ የሚሄድ ማንቸስተር ሲቲን ብዙ ፕሪሚየር ሊጎች ቻምፒየንስ ሊግን ሁላ እንዲያሸንፍ ያደረገ አሰልጣኝ ስለሆነ፣ ነገር ግን ከትላንትናው ሽንፈት በኋላ አንገቱን ደፍቶ እንዲሄድ የሚያደርገው ነው በማለት ነው የገለጸው። እና ምንድን ያለው ይሄኛው ማንቸስተር ሲቲዎች እንግዲህ አሁን እነሱን የተናገሩትን ኮት እያደረገ ሲሆን የቶክ ስፖርት ጽሁፍ በአጠቃላይ እየነገረን ያለው ማንቸስተር ሲቲዎች መርሳት የሚፈልጉት ምሽት ነው በማለት ነው እየተናገረ ያለውን። በተለይ ደግሞ ሮድሪ 62ኛው ደቂቃ ላይ ሁለተኛ ቢጫ ካርድ አይቶ በቀይ ካርድ ሲወጣ እና ጭራሽ ነገሮችን ለማባስ ያህል ይሄ 2024 የባለንዶሩን አሸናፊ ሁለተኛ ቢጫ ካርዱን ያገኘው የመጀመሪያ ቢጫ ካርዱን ካገኘ ከ53 ሰከንዶች በኋላ ነው። 1 ደቂቃ እንኳን አልሞላውም የመጀመሪያውን ቢጫ ካርድ ሲያገኝና ያ በተለይ ሮድሪ ከሁሉም ተጫዋቾች መርሳት የሚፈልገው ምሽት ነው በማለት ነው እየገለጸ ያለው። እሱ ብቻ ሳይሆን ይሄ ጽሁፍ ሊያስታውሰን የፈለገው በተለይ ጋርዲዮላ ሳይሆን የጋርዲዮላ ቡድን ማንቸስተር ሲቲ በአሁን ሰዓት ላይ ከ1 እስከ 8 መውጣት ያለመቻል ሪስክ ውስጥ ወይም ደግሞ አደጋ ውስጥ መግባቱን ሁላ እዚህ ጋር ጽፏል ማለት ነው። በተለይ ጭራሽ በአሁን ሰዓት ላይ ማንቸስተር ሲቲዎች 15ኛ ደረጃ ላይ ነው ያሉት እና እዚህ ቡድን ላይ ደግሞ ማን አለ? ባርሰሎና አለ። ባርሰሎናዎች 10 ነጥብ ይዘዋል በማለት ነው የገለጹት። ከዛ በተጨማሪ ደግሞ ባርሰሎናዎች 3 የጎል ልዩነት አላቸው በማለት ነው እንግዲህ ያንን ሊያወራ የፈለገው። ስለዚህ እስኪ ማንቸስተር ሲቲዎች ምን ላይ እንደሚሆኑ ትንሽ ስንቆይ የምናየው ነገር ነው የሚሆነው። ምክንያቱም የመጨረሻ የምድብ ጨዋታቸው በኢቲያድ ስላለ በኢቲያድ እነሱ የሚያሳኩት ይመስለኛል እኔ ሳስበው። ግን ደግሞ በአሁኑ ሰዓት ላይ ምንም ነገር ይሆናል ብሎ መገመት ትንሽ የሚያስፈራ ነው የሆነው። እናም ከዛ በተጨማሪ ምንድን ነው ያለው? ማንቸስተር ሲቲ were humbled by hugely impressive hosts on a freezing night in the Arctic Circle። ስለዚህ አርክቲክ ሰርክል ላይ ማንቸስተር ሲቲዎች በጣም በከፍተኛ ሁኔታ በሚማርኩት አስተናጋጆቻቸው እነሱ አንገታቸውን ደፍተዋል በማለት ነው እንግዲህ የዘጋርዲያን አርዕስተ ዜና የሚያወራልን። ፔፕ ጋርዲዮላ ከጨዋታው በኋላ ምን በማለት ነው የተናገረው? ሁሉም ነገር ወደ አልሆነ አቅጣጫ ወይም ደግሞ ወደ ተሳሳተ መንገድ እየሄደ ነው በማለት ተናግሯል። ተመልሰን መምጣት አለብን በማለት ነው ያለው። ከ2025 ጀምሮ ያሉን ውጤቶች ጥሩ አይደሉም በፕሪሚየር ሊግን ብንመለከት፣ አሁን ደግሞ ዛሬ በማለት ነው እንግዲህ የማንቸስተር ሲቲ ሄድ ኮች ወይም ደግሞ ዋና አሰልጣኝ የተናገረው። ነገር ግን ወደፊት እናያለን ወይም ወደፊት እንመለከታለን። ወልቭስን እንገጥማለን፣ ከዛ ጋላታሳራይን እንገጥማለን እና በአሁን ሰዓት ላይ ሁሉም ነገር በተሳሳተ መልኩ እየሄደ እንደሆነ ያ ስሜት ይሰማናል ወይም ያው ታውቆናል። ዝርዝሮቹን በመመልከት ያው እየሞከርን ለመቀየር መጣር አለብን በማለት ነው የተናገረው። በዚህ ውድድር ላይ ምንም ጥርጣሬ የለኝም፣ ምክንያቱም በእርግጠኛነት ምንም የተረጋገጠ ነገር የለም። ማንቸስተር ዩናይትድ እኛን አሸንፈውናል፣ የተሻሉ ነበሩ። ዛሬ ደግሞ ቦዶ ግሊምት ጥሩ ሞሜንተም ነበራቸው በማለት ነው እንግዲህ አሁን ፔፕ ጋርዲዮላ እየተናገረ ያለው። ስለዚህ ቦዶ ግሊምቶች በዚህ ጨዋታ ላይ ሞሜንተም ነበራቸው ብሎ በሚያወራበት ጊዜ ምን ማለቱ ነው? በደንብ እንቅስቃሴ በደንብ ኳሱን ይዘው መንቀሳቀስ ይችሉ እንደነበረም ለመግለጽ ሞክሮ ነው። ነገር ግን እዛ ያለው ቡድን ወይም የተፈጠረው ቡድን ትራንዚሽኑ በጣም ጥሩ ነበረ በማለት ነው እንግዲህ ፔፕ ጋርዲዮላ ከጨዋታው በኋላ የተናገረው። በተለይ ግን አሁን ሲያወራ ምንድን ያለው? ከማንቸስተር ሲቲ ጋር ፍላት ነበረን ወይም ደግሞ ኃይል አልነበረንም፣ እንቅስቃሴ አልነበረንም። ዛሬ ግን እንደዛ አልነበረም በማለት ነው ያወራው። በዛሬው ጨዋታ ሳቪንሆ፣
ጀርሚ የክንፍ ተጫዋቾቻችን ከኛ ጋር አልነበሩም። በሌላው በኩል ደግሞ ስናይ እዚህ ዊ ሃቭ ፕሌየርስ ናት ሂር ኤንድ ዜይ ውድ ጊቭ አስ ሞር ኮንሲስተንሲ እዚህ የሌሉ ተጫዋቾች አሉ ለማለት ይመስለኛል የፈለገው። ስለዚህ ነገር ግን ቦዶ ግሊምቶች በደንብ ኦርጋናይዝድ ነበሩ ወይም በደንብ ተዘጋጅተው ነው የመጡት። እኛ ትንሽ ተቸግረን ነበረ፣ እነሱ በጣም ጥሩ ነበሩ። ስለዚህ እንኳን ደስ አላችሁ እንላችኋለን ኤንድ ዊ ኮንግራቹሌት ደም በማለት ነው የተናገረው። ያው የሲቲው ተከላካይ ለሲቲ ሚዲያ በሰጠው አስተያየት ምንድን ነው ያለው? ከባድ ጨዋታ ነበረ። ቦዶዎች ጥሩ ተጫውተዋል። በተለይ በመጀመሪያው አጋማሽ እነሱን ፑሽ ለማድረግ ወይም እነሱን ለመግፋት ሞክረን ነበረ። ጎል ለማግባት ሞከረን፣ የተወሰኑ ስህተቶችን ሰራን። እነሱ 2 ጎሎችን ማስቆጠር ቻሉ። ለቀጣዩ ጨዋታ መዘጋጀት አለብን፣ ምክንያቱም አንድ ቀሪ ጨዋታ አለን በሜዳችን ካለት ስሪን የምናስተናግድበት በማለት ተናግሯል። ያ ብቻ ሳይሆን ደግሞ ቅዳሜ ዕለት ወልፍስን በሜዳችን እናስተናግዳለን። ስለዚህ በቀጣዩ ሳምንት የተቻለንን ነገር በሙሉ ማድረግ አለብን በማለት ተናግሯል። ስለዚህ ያው አሁን ባለው ሁኔታ የማንቸስተር ሲቲ ወደፊት ምን ሊሆን እንደሚችል እንግዲህ የሚታወቅ ነገር አይደለም። ግን ዋናው ነገር ቦዶ ግሊምት ማንቸስተር ሲቲን 3-1 በማሸነፍ በቻምፒየንስ ሊጉ የመጀመሪያ ድላቸውን ማሳካት ችለዋል።